ሰላም ጌታ ክብር ልውሰድ። እኔ ደህና ነኝ። አሁን የሚሰብከውን ስብከት ብዙዎቻችሁ ሰምታችሁ እንደምትባረኩት አምናለሁ። ይሄ ቃል የሚገኘው አንደኛ ዜና ምዕራፍ 4 ቁጥር 9 በዛ ክፍል ነው የሚገኘው ማለት ነው፣ እስከ 10 ማለት ነው። እና ስለ ያቤጽ ወይም የሚናገር እጅግ ጠንካራ መንፈሳዊ መልእክት አለውና ይህንን ደግሞ ከራሳችሁ ህይወት ጋር ማዛመድ ማገናኛት ትችላላችሁ። እግዚአብሔር ዛሬ በዚህ በአጭር ጊዜ ላይ ለብዙዎቻችሁ የሚሆነውን መልካም ነገር እግዚአብሔር እንደሚናገር አምናለሁ። እንመለከታለን እና በአጭር ስብከት ማለት ነው ይሄንን ከፋፍዬ ነው ይሄንን ማለት ነው የሚያሰማችሁ ማለት ነው። አንደኛ ስሙና ሁኔታውን እንመለከታለን። የያቤጽ ማለት ነው። የያቤጽ ስሙና ሁኔታ ምንድነው? ብዙ ሰዎች ያቤጽ ብለው ይሰብካሉ፣ ያቤጽ ብለው ይናገራሉ። ያቤጽ እያሉ እንደገና ማለት ነውና ሲናገሩና ሲያወሩ እንመለከታለን። ያቤጽ ማለት ህመም ወይም ጭንቀት ማለት ነው። ያቤጽ ማለት ህመም ወይም ጭንቀት ማለት ነው። የስሙ ትርጓሜ ማለት ነው። ያም እንደገና ማለት ነውና እናቱ በችግር ስለወለደች እንዲህ ብለህ ጠራችው። ነገር ግን ህይወቱ ከስሙ ምን አልሆነም፣ ስሙ አልተገደበም። ትልቅ ሰው እንዳይሆን እንዳይሄድ የፈለገውን ነገር እንዳይሰራው በጭንቀት ወልጃለሁ፣ በህመም ወልጃለሁ ማለት ያቤጽን አላስቆመም እና ያቤጽን እግዚአብሔር ግን ከወንድሞች ይልቅ የተከበረ ሆነ ይላል። ያቤጽ ስሙ እንደዚህ ጠማማ ቢሆንም ስሙ በጣም ደስ የማሰኝ ቢሆንም በህይወቱ ላይ ወይም እንደገና እናቱ እሱን በምትወልደው ጊዜ ላይ የነበረ ምጥ፣ ጭንቀት፣ መከራ የከፋ ቢሆንም ያቤጽን እግዚአብሔር በወንድሞቹ መካከል ላይ ታላቅ ሰው እንዳደረጋ መጽሐፍ ቅዱስ ይናገራል። መልእክቱ ማለት ነውና ሰው የተወለደበት ሁኔታ ወይም ያለፈበት ታሪክ አይገደበውም። ያ ማለት እግዚአብሔር ይቀይራል። ምክንያቱም እናንተ ስትወለዱ እናቶቻችሁ ብዙ ስም አውጥተው ሊሆን ይችላል። ያንዳንዶቻችሁን በረከት ያንዳንዶቻችሁን እንደገና አስቸጋሪ እንደዚህ አይነት ስሞች እንደገና ማለት ነውና ያላችሁ ግለሰቦች ልትኖሩ ትችላላችሁ። እግዚአብሔር ደግሞ የእናንተን ስም፣ የእናንተን አድራሻ፣ የእናንተን ታሪክ የመቀየር አቅም ያለው እግዚአብሔር ስለሆነ ታሪካችሁንና ህይወታችሁን እግዚአብሔር ምን ያደርጋል? ይቀይራል። ግን ከእናንተ የሚጠበቀው አንድ ነገር ነው። ያቤጽ ጸሎት አደረገ። ያቤጽ እግዚአብሔርን ጠየቀ። ያቤጽ 4 ነገሮችን እግዚአብሔርን እንደጠየቀ መጽሐፍ ቅዱስ ይናገራል። እግዚአብሔርን ምን ብሎ ነው የጠየቀ ካላችሁት 4ቱንም ነገር ስጠይቅ መባረከን ምን አድርገኝ ባርከኝ አለ። አንደኛ ማለት ነው መባረከን ምን አድርገኝ ባርከኝ። እናቱ እንደገና ማለት ነው በጭንቀት በመከራ ወልጄ ያለው ብለ ስሙን ያቤጽ ብላ ጠርታለች። ያቤጽ ደግሞ እንደገና ማለት ነውና እግዚአብሔርን ለመለመን ልቡን እንደገና አነሳሳው። የመጀመሪያው ጸሎቱ እንደገና ማለት ነው ምንድነው ካላችሁት መባረከን ምን አድርገኝ ባርከኝ አለ። ከዛ እግዚአብሔርም በረከትን እንደገና በህይወቱ ላይ ምን አድርገው አመጣ ወይም ህይወቱን ቀየራን። እግዚአብሔር የሰዎችን ህይወት፣ የሰዎችን ታሪክ፣ የሰዎችን ድህነት፣ መከራ፣ በሽታ፣ ጭንቀት ስንጸልይና እግዚአብሔርን ስንለምነው እግዚአብሔር ምን ያደርጋል ካላችሁት መባረክ ከሆነ ይባርካል፣ መቀየር ከሆነ ታሪክን ይቀይራል። ህይወታችን የሚያለመልም አባት በሰማይ ላይ ያለ ማለት ነው። ስለዛ ተጨንቃችሁ ግራ ተጋብታችሁ ስሜ፣ ታሪኬ፣ ሁኔታ የኔ ጥሩ አይደለም እያላችሁ የምትጨናነቁ ሰዎች ወደ እግዚአብሔር ለምኑ። እግዚአብሔር ጸሎታችሁን ይሰማል፣ ህይወታችሁን ይቀይራል፣ መባረክንም ደግሞ ይባርካል። ሁለተኛ ደግሞ እንደገና ቀጥሎ እንዲህ ብሎ ተናገረ። አገሬን አስፋ አለ። አገሬን ምን አድርግ አስፋ፣ አገሬን እንደገና ትስፋ አለ። ለአገር ጭምር እንደገና ማለት ነው። ይሄ ሰውዬ የጸለየ ሰው ነው። ምክንያቱ አገር ላይ ብዙ እድል አለ። ተዝናንታችሁ ለመኖር ልጅ ወልዳችሁ በብዙ አቅጣጫ እንደገና ማለት በነፃነት በክብር በሰላም እንደገና ልትወጡና ልትገቡ አገር እንደገና ሲባረክ በዛ ሰዓት ላይ ዘር ማንዘር ቤተሰብ በሙሉ እንደገና ተዝናንቶ ይኖራሉ። ምክንያቱ ብዙ ዘር ወይም እንደገና ብዙ ጄኔሬሽን ያለበት አገር ስለሆነ እሱ ምንድነው ያለው የተወለደበትን አገር እንደገና ባርከኝ ብለው ነው የጸለየ ማለት ነው። አንድ ምስጢር ገብቶታል እና እናቱ የተቸገረችው አገሩ እንደገና የተባረካ ቢሆን ለም ቢሆን የሚያስፈልገው ነገር ቢኖር በዛ ሰዓት ላይ በጣር ወልጃለሁ ብላ እንደዚህ ወይም በጭንቅ በመከራ ወልጃለሁ ብላ ስሙን እንደገና ያቤጽ ብላ አጠረም ነበር። ስለዛ አገሩም ላይ እንደገና ማለት ነው ምን አለ ማለት ነው ጠባት ነበር ማለት ነው። ስለዛ አገሬን አስፋላ። ከዛ እግዚአብሔር በአገር ላይ ነው እድል የሚሰጠው
አገልግሎት የሚጀምረው ብዙ ነገር እንደገና ትምህርት የምትማሩት ብዙ ነገር ከዛ በኋላ ነው ተሻግራችሁ ወደ ሌላም ቦታ ለመሄድ እንደገና ማለት ነው እድሎች የሚመቻቹ ማለት ነው። ስለዛ አገሬን አስፋ ብሎ ነው ይሄ ሰውዬ የጠየቀው። እግዚአብሔር ይህንንም ጸሎት እንደሰማ መጽሐፍ ቅዱስ ይናገራል ማለት ነው። ከዛም በኋላ ሶስተኛ ግን እጄ ከኔ ጋር ትሁን አለ። ያንተ እጅ ከኔ ጋር መሆን አለበት አለ። የማንንም እጅ አልፈልግም። ያንተ እጅ ከኔ ጋር ካልሆነ መውጣት መግባት አልችልም። ደካማ ነኝ፣ ብርቱ ሊሆን አልችልም። ስለዛ ምን አድርገኝ ያንተ እጅ ከኔ ጋር ይሁን ብሎ እግዚአብሔርን ስጠይቀው የእግዚአብሔርም መገኛ በሁሉ ማለት ነውና ከሁሉ ይልቅ አስፈላጊ ነገር እንደሆነ ተረዳ። የእግዚአብሔር መገኛት፣ የእግዚአብሔር አብሮነት፣ የእግዚአብሔር ታላቅነት ከሁሉ ይልቅ አስፈላጊ ነገር ስለሆነ የእግዚአብሔርን እጅ እንደገና ሲፈልግና ሲጠይቀው እንመለከታለን። አራተኛ ደግሞ በጣም የሚያስገርመኝ ነገር አንድ ነገር ከክፋት ጠብቀኛል። ክፋት አለ፣ አመፅ አለ፣ መከራ አለ፣ ችግር አለና ይቆማለሁ ይላለሁ፣ ይወድቃለሁ፣ አላደርጎም የሚሉ ነገሮችንም አድርጋለሁ። ስለዛ ያንተ እጅ ከኔ ጋር ካልሆነ አስከፊ እንደገና በኃጢአት በተሞላ ምድር ላይ ነው የሚኖረው። ስለዛ ምን አድርገኛል? ከክፋት ጠብቀኛል። እና ከክፋት ጠብቀኝ ማለት ከኃጢአትና ወይም እንደገና ማለት ጉዳት ከሚያመጣው ከክፉ ነገሮች እግዚአብሔር እንዲጠብቅ ነው እግዚአብሔር እንዲጠየቀው ማለት ነው። እግዚአብሔር እንደገና ማለት መልሶ ምንድን ያለው የለመነውን እንደገና ምን አደረገው? ሰጠው ይላል። እና ያቤጽ አራቱንም ነገር ጠየቀው። እግዚአብሔር እንደገና ምን አደረገው? ያቤጽ የጠየቀውን የለመነውን በሙሉ እንደገና ምን አደረገው? እንደሰጣ እንመለከታለን። ሌላኛው እንደገና መልእክት ማለት ነው እግዚአብሔር ጸሎትን ይሰማል። እና እግዚአብሔር ጸሎታችሁን ይሰማል፣ የለመናችሁትንም እንደገና እንደሚሰጥ በዚህ በያቤጽ ሕይወት ላይ እንመለከታለን ማለት ነው። ማናችሁም እንደገና እግዚአብሔርን ጠይቃችሁ እግዚአብሔር ያለውን ነገር በእግዚአብሔር ፊት ላይ እንደገና ማለት እያቀረባችሁ እየጸለያችሁ እየለመናችሁ አንድም ነገር ሳይቀር ሁሉንም ነገር እንደገና እንደምትቀበሉት እርግጠኞች እንደገና መሆን መቻል አለባችሁ። እና እግዚአብሔር ጸሎትን ምን አደረገው? ሰማ። ከዛ በእምነት የሚጠይቅ ሰው መልስ ያገኛል። ያቤጽን ስንመለከት ያቤጽ እግዚአብሔርን የጠየቀው በምንድን ነው ካላችሁት በእምነት ነው የጠየቀው ማለት ነው። በእምነት ሲጠይቀው እግዚአብሔር የሚያስፈልገውን ነገር በሙሉ ምን አደረገው? ሰጠ። ስለዛ በእምነት እግዚአብሔርን ሲጠይቁ እግዚአብሔር እንደገና ምን ያደርጋል? በእናንተ ህይወት ላይ እጁን ያደርጋል፣ ቀንበርን ይሰብራል፣ አውሬን ይመታል ማለት ነው። አጠቃላይ ትምህርት በዚህ ላይ የምንመለከተው ምንድን ነው? መጥፎ መጀመሪያውን እግዚአብሔር መጨረሻ ላይ ምን ያደርጋል? የስሙ መጥፎ ወይም እንደገና መጀመሪያው እንደገና ማለት ነውና የሰውን ህይወት እንደገና እንደማስቆም አይሆንም ብሎ እንደገና እንደማይገዳደር ነው በዚህ ቦታ ላይ የምንመለከተው ማለት ነውና በእግዚአብሔር ጸሎት በእግዚአብሔር ፊት ላይ የምንጸልየው ጸሎት ህይወታችን ኑሯችን ምን ያደርጋል? ይጠብቃል ማለት ነው። ከዛም ደግሞ እንደገና ማለት ነው የመጨረሻ በረከትን ማግኘት በህይወታችሁ ላይ ይሆናል ማለት ነው። ዛሬ በጌታ በኢየሱስ ክርስቶስ ስም እኔም እጸልያለሁ። ይህንን ጸሎት እየሰማችሁ ያላችሁ ሴቶችና ወንዶች በአምላክ በእግዚአብሔር ፊት ላይ አንድ ነገር እነግራችኋለሁ። እግዚአብሔርን የጠየቃችሁትንና የለመናችሁትን እግዚአብሔር ለእናንተ እንዲሰጥ በኢየሱስ ክርስቶስ ስም እጸልያለሁ። ምክንያቱም ያቤጽ ያቀረበው የጸሎት ሐሳብ አራት ነገሮችን ጠየቀ እግዚአብሔርን። ከዛ ባርከኝ አለ፣ አገሬን አስፋ አለ፣ እጄ ከኔ ጋር ትሁን አለ። አራተኛ ከክፋት ሁሉ ምን አድርገኝ? ጠብቀኝ አለ። እግዚአብሔር ከክፉ ሁሉ ይጠብቃችሁ፣ ዘመናችሁ ያማራል፣ ታሪካችሁ ይቀየር። በአብ ልጅ በኢየሱስ ስም አሜን።